ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል ዋናዎቹ እንግዲህ የቀድሞ የኢቢኤስ ቴሌቪዥን ጋዜጠኛ የነበረው ዮናስ ከበደም እንግዲህ በአሜሪካን ሀገር በፖሊስ ቁጥጥር ስር እንደዋለም ተገልጿል። ሀገር ምራቁና የሚወደውን የሚዲያ ስራ ማቆሙ ከባድ ናፍቆት እንደፈጠረበት አልሸሸገም። የረፍት ጊዜውን እንዳጠናቀቀ በአጭር ጊዜ ውስጥ ወደ ሀገሩ የመመለስ ታላቅ ሀሳብ እንዳለውና በታደሰ መንፈስ በሙሉ ኃይል ወደ ስራው ተመልሶ ተመልካቹን በድጋሚ እንደሚያገለግል ቃል የገባ ሲሆን ይህንን ተስፋ ሰጪ ንግግር የሰሙ በርካታ አድናቂዎቹም ዮናስ በቅርቡ ይመለሳል በሚል ታላቅ ደስታ ተሰምቷቸው ነበር። ኢትዮጵያውያን ታዳጊ የእግር ኳስ ተጫዋቾችም እንግዲህ በስዊድን ሀገር እንደጠፉም ተሰምቷል። ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በመንግስት በጀት የተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎችም እንግዲህ ግብር ሊከፍሉ እንደሆነም ተሰምቷል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። እነዚህ እና የመሳሰሉትን መረጃዎችን ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ አንድ በራይድ ስራ ላይ የተሰማራ ወንድማችን ስለመቤታችን ስለ ቅድስት ድንግል ማርያም እጅግ በጣም ደስ የሚል ምስክርነት እንዲሁም ደግሞ ተአምርን እየተናገረ ነበረ። እሱ ቪዲዮ ተመልክተን እንመለስ። ሌላ ልብስ አላት ይቀየራል። ይሄ ሲቆሽሽ ያኛው ይቀየራል። ወይኔ ጉዴ! ግን ማርያምን አድለ በጉላ ማለት ሙሉ ቁጥር ሆኖ አይሄድም። ኦኬ 3 5 7 9 11 13 እያለ ነው የሚሄደው። በግሩፕ ነው የሚሄደው ወይ ደግሞ ብቻውን አንድ ነው። ሁለት ሆኖ አይሄድም። 3 4 ሆኖ አይሄድም። 6 ሆኖ አይሄድም። ጎደሎ ቁጥር ነው። ጎደሎ እና እኔ ከበቡ እርሻ ላይ ነበር የምሰራውና ባሌ የሚባል ሀገር ከበቡ ማከል አስገብተው ጨለማ ነው አይኔን ሲሪዮ ባይታይ ከዛ ከበውኝ ምንም ነገር የለኝም። ያለኝ አንድ 1600 ሞባይል ያለ የነበረው ኖኪያ እሱ ይያለው ምንም ከዛ ውጭ ሌላ ነገር የለኝም። ማከላቸው ከገባው በኋላ ድምጽ የውሻ ድምጽ ነበር የመሰለኝ። ሰውነቴን ምርር ባለ አውሬ መሆኑን አወኩኝ። ከዛ በቃ ምንም ተስፋ ስለሌለኝ ተኩላ መሆኑን ማላወኩኝ። አሜን ያዳንክ አምላክ አቤት እኔን ማድረግ አልኩና ውዳሴ ማርያም መድገም ልክ ሲጀምር ድምጻቸው በሙሉ ቀጣል። ጩኸታቸው ነርቨስ ያደርጋል። በጣም ጩኸት ልክ ውዳሴ ማርያም አንድ ብዬ ሲጀምር ድምጻቸው ዝግት። እውነት ነው። ለእመቤታችን ለቅድስት ድንግል ማርያም አይደለም የክብር ካባ ብችል ወርቅ አለብሳታለሁ ሲል እንግዲህ የተናገረው ንግግር እጅግ ብዙዎችን አስገርሟል። በቀጣይ የምንመለከተው መረጃም እንግዲህ 20 ታዳጊ ኢትዮጵያውያን የእግር ኳስ ጨዋታቸውን ለማካሄድ ወደ ስዊድን ሀገር አቅንተው ነበር። ሆኖም ግን 20 ተጫዋቾቹም እንግዲህ በስዊድን ሀገር መጥፋታቸውን ተገልጿል። ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በአመታዊው የጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መጥፋታቸውን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል። በጉዳዩ ዙሪያ ምላሽ ወይንም ማብራሪያ እንዲሰጥ ወደ ኢትዮጵያ እግር ኳስ ፌዴሬሽን ጥያቄዎች እየቀረቡ ሲሆን ፌዴሬሽኑ የቡድኑ አባላት መጥፋት ያሳዘነው መሆኑን በመግለጽ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወከሉ አለመሆኑን አስታውቋል። በሌላ በኩል ደግሞ አንድ አዲስ የወጣ ህግ አለ። እሱ ምንድነው? በመንግስት በጀት የተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎችም እንግዲህ ግብር ሊከፍሉ እንደሆነም ተሰምቷል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገም ይገኛል። ታዲያ በዚህ ጉዳይ የእናንተ አስተያየት ምንድነው? ኮሜንት ላይ አጋሩኝ። መረጃውም የኢትዮ ኤፍኤም ነበር። መልካም ጊዜ። የመኪና ባለቤት የሆናችሁም እንግዲህ ይህንን መረጃ ስትሰሙም ሀሳባችሁ ምንድነው? ኮሜንት ላይ አስቀምጡ። ሌላው ደግሞ እንግዲህ ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ የተለያዩ እጅግ በጣም
ከባድ የተባሉ ችግሮችን እያሳለፈ ይገኛል። አሁን ላይ ደግሞ ስለ ኢቢኤስ ቴሌቪዥን የወጣ አዲስ መረጃ አለ። እሱ ምንድነው የቀድሞ የኢቢኤስ ቴሌቪዥን ጋዜጠኛ የሆነው ዮናስ ከበደን እንግዲህ ከአሜሪካን ሀገር ወደ ኢትዮጵያ አስመጥቶ እንደገና ወደ ጋዜጠኝነት ስራው ሊመልሰው ሲልም እንግዲህ ዮናስ ከበደ በአሜሪካን ሀገር በፖሊስ ቁጥጥር ስር እንደዋለም ተገልጿል። ሀገር ምራቁና የሚወደውን የሚዲያ ስራ ማቆሙ ከባድ ናፍቆት እንደፈጠረበት አልሸሸገም። የረፍት ጊዜውን እንዳጠናቀቀ በአጭር ጊዜ ውስጥ ወደ ሀገሩ የመመለስ ታላቅ ሀሳብ እንዳለውና በታደሰ መንፈስ በሙሉ ኃይል ወደ ስራው ተመልሶ ተመልካቹን በድጋሚ እንደሚያገለግል ቃል የገባ ሲሆን ይህንን ተስፋ ሰጪ ንግግር የሰሙ በርካታ አድናቂዎቹም ዮናስ በቅርቡ ይመለሳል በሚል ታላቅ ደስታ ተሰምቷቸው ነበር። ይሁን እንጂ ከዚህ የቪዲዮ ማብራሪያ በስተጀርባ የተደበቀው እውነተኛ ሚስጥር ፍጹም የተለየና አስደንጋጭ ሆኖ ተገኝቷል። የዋሊያ ሚዲያ ታማኝ ውስጥ ምንጮች ይፋ እንዳደረጉት ጋዜጠኛ ዮናስ ከበደ ከአሜሪካ ሆኖ በቪዲዮ የሰጠው እረፍት ላይ ነኝ በቅርቡ መለሳለሁ የሚለው መግለጫ እውነተኛውን ምክንያት ለመሸፈን የተደረገ እንጂ ጉዳዩ በጥልቅ የደህንነት ስጋት ከሀገር ሽሽት መሆኑ ተሰምቷል ይለናል ዘገባው። እውነታው ጋዜጠኛው በሀገር ውስጥ በደረሰበት ከፍተኛ የስራ ላይ ጫናና የህይወት አደጋ ምክንያት ለአሜሪካን መንግስት ጥገኝነት ወይም አሳይለም ለመጠየቅ መገደዱ ነው። የዚህ ከባድ ውሳኔ መነሻ ታሪክ የሚጀምረው ባለፈው ህዳር ወር ላይ ነበረ። በወቅቱ ጋዜጠኛ ዮናስ ከበደ ከተለያዩ የኢትዮጵያ የመገናኛ ብዙሃን ከተውጣጡ የሙያ አጋሮቹ ጋር በመሆን በእስራኤል የውጭ ጉዳይ ሚኒስትር ይፋዊ ግብዣ ወደ እስራኤል የስራ ጉብኝት አድርጎ ነበር። ዮናስ በጉብኝቱ በሰራው ፕሮግራም ምክንያት በዓለም አቀፉ የአልጀዚራ ቴሌቪዥን ጣቢያ ለጥቃትና ለአደጋ የሚያጋልጥ ከባድ ዘገባ ተሰራበት። ቴል አቪቭ እስራኤል ገባ። በካናዳ ቶሮንቶ ነዋሪ በሆነው ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት በአልጀዚራ ላይ የቀረበው ዘገባ የአፍሪካ ጋዜጠኞች በእስራኤል ያደረጉት ጉብኝትና ያስከተለው የሚዲያ ሽፋን የሚል ርዕስ የተሰጠው ነበር። ዘገባው የኢትዮጵያውያኑን ጋዜጠኞች ጉዞ በጥብቅ በመኮንንና በመንቀፍ ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃ፣ ረሃብና ውድመት በአካል ሳይዘግቡ የእስራኤልን ትርክት ብቻ አስተጋብተው መጡ የሚል ወገንተኝነት የተሞላበትና ለደህንነት አስጊ የሆነ ፍረጃን ያካተተ ነበር። ይህ የአልጀዚራ ቴሌቪዥን ዘገባ በቀጥታ ከተላለፈ በኋላ በሀገር ውስጥ ባሉ የፍልስጤም ደጋፊዎችና ማህበረሰቦች ዘንድ በጋዜጠኛ ዮናስ ከበደ ላይ ያነጣጠረ ከባድ የማስፈራሪያ ዘመቻም ተከፈተበትም። የአልጀዚራን ፍረጃ ብቻ መነሻ ያደረጉ አንዳንድ አካላት በዮናስና በሌሎችም የጉዞ ተካፋዮች ላይ በማህበራዊ ሚዲያ፣ በስልክ፣ በኢሜይልና በአካል ጭምር ተከታታይ የሆኑ ዛቻዎችንና ማጥላላቶችን ማድረስ ጀመሩ። ጉዳዩ ይበልጥ እየከረረ ሄዶ የፍልስጤም ደጋፊዎች በዮናስ ላይ ብቻ ሳይሆን እርሱ በሚሰራበት የኢቢኤስ ቴሌቪዥን ጣቢያ ላይ ጭምር የእስራኤልን ፕሮፓጋንዳ የሚያስተጋባ ጣቢያ ነው፣ ካሁን በኋላ ማንም እንዳይመለከቱ የሚል የእገዳ ዘመቻ እስከመክፈትም ደረሱ። በዚህ ከባድ ማዕበል ውስጥ የገባው ጋዜጠኛ ዮናስ ከበደ በአገር ውስጥ ያለምንም ስጋት ስራውን በነጻነትና በደህንነት የመስራት እድሉ ሙሉ በሙሉ ተዘጋበትም። ከዚህም በላይ ከሚመለከተው የመንግስት አካል ህጋዊና አስተማማኝ የደህንነት ከለላ ማግኘት ባለመቻሉ ህይወቱና የቤተሰቡ ደህንነት ከፍተኛ አደጋ ላይ ወደቁም። በአዲስ አበባ ከተማ በነበረው ቆይታ ይህንን ሁሉ የስነ ልቦና ጫናና የደህንነት ስጋት እያስተናገደ የቆየው ጋዜጠኛ ዮናስ የደረሰበትን ተከታታይ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር በይፋ አሳውቆም ነበረ። በመጨረሻም አማራጭ በማጣቱ ሁኔታዎችን ለማቀዝቀዝና ራሱን ለመጠበቅ ለረፍት በሚል ሽፋን ወደ አሜሪካ ለማቅናት ተገደደም። ሌላ በኩል ደግሞ ባሳለፍነው ሳምንት እሸቱ መለሰ ላይ ቀርባ የነበረችው የካንሰር ታማሚ የነበረችው ማዕዶትም እንግዲህ እጅግ በጣም ከባድ የተባለ ስቃይን እያሳለፈች በምትገኝበት ጊዜ እንግዲህ ስለሷ የተለያዩ አላግባብ መረጃዎችን የሚያጋሩ ግለሰቦች አሉ። ከነዚህ መካከል እንግዲህ አንዲት እህታችን ስለ ታዳጊ ማዕዶትም እንግዲህ ያስተላለፈችው መልእክት አለ። እሱ ቪዲዮ ተመልክተን እንመለስ። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እናት እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ።
አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ እሱ ነው ብትብለኝ በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለችበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይህንን እንዳትረሺ አድርሱልኝ። አመሰግናለሁ። ስለ ታዳጊ ማዶት ያስተላለፈችው መልእክትም እንግዲህ እጅግ በጣም አጸያፊ እንዲሁም ደግሞ አግባብ ያልሆነ መረጃ ነው። ብንችል ሁላችንም እንግዲህ በቻልነው አቅም ልንረዳት እንዲሁም ደግሞ ተስፋ ልንሰጣት ይገባ ነበር። እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቃ ጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት። ጥሩ ቅድም ራሱ እስቲ ጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር እንደዚህ? ኧረ አንዴ ካለህበት ነገር አንፃር ትገባለህ እና ምን ይለኛል ሁሌ አንቺ አትወጂኝም ምናምን ይላል። ማለት እኔ ፍቅር የሚባለውን ነገር ግን እኔ አላውቀውም፣ ስቲልና አላውቀውም። የመጀመሪያ ህይወትሽ ላይም ቅድም እንደነገርሽኝ ከሆነ ምንም የማውቀው ነገር የለም። በቃ አንድ ወንድና ሴት ባልና ሚስት ሆነው እንደሚኖሩ አውቃለሁ። በጣም ጥሩ ታማኝ ሚስት ነኝ። እንደዛ ነው እየኖርካለሁ። ባልና ሚስት ሆነው ሲኖሩ እኮ ታዲያ ተፋቀው ተዋደው። ያው ግን አንዳንዴ በቃ ዝም ብለህ ትኖራለህ። እሱን ሴንስ አላውቀውም። እኔ አሁን ሰው አፈቀርኩ ብሎ ስለ ፍቅር ሲያወራ ምናምን እሱን እንትን እኔ አላውቀውም። እግዚአብሔር በሚያውቀው የለም እኔ ጋር እሱ ነገር እንዴት ሆኖ እንደሆነ አይገባኝም። እሱ ነገር የለኝም እና ሁሌም ስተኝ ከሱ ጋር ምናምን ማለት አይናፍቅሽም? ምንም በፍጹም ማለት በቃ ያየኸው ቅጥል ለምትልበት ሰው የለም። በጣም ነው የምበሳጨው ደግሞ ይሄ እኮ በኋላ የመጣ ነው። ከመጀመሪያ ምንም የለንም። በቃ እንደማንኛውም ባልና ሚስት አብረን እንተኛለን፣ እንኖራለን። በቃ እንደዛ ነው የኖርኩት። እምወደው ልጆቼን ነው እና አባቴን የራሴን ቤተሰቦች ምናምን ይረዳኛል እኮ ይገባዋል። ስለሚገባም ይመስለኛል ወይ ከሱ ሌላ መሄድ ይምሰለው ምናምን አላውቅም። እኔ ጋር በፍጹም እንደዛ አይነት እንትኑ የለኝም። ይሄ ሌላ ሰው ጋር መሄድ ምናምን እንደዛ አይነት ነገር የለም። እኔ ጋር ከሱ ጋርም ራሱ ለማደርገው ነገር ደስተኛ ሆኜ አይደለም። አንድን ሰው ሳይወዱ ማለት መኖር ይቻላል ትዳር ውስጥ ሆኖ? ሴት ልጅ በተለይ ያው ትችላለች። እኔ ችያለሁ እንግዲህ ምክንያቱም ልጆቼን እያየሁ ነው የምኖረው። የሚያሳስበኝ ልጆቼ በሉ፣ ጠጡ፣ ለበሱ፣ ተማሩ ነው። የኔ ህይወት የተዘጋ ነው። እዛ ጋር ድሮ ነው የተዘጋ። የሆነ ጊዜ ላይ ልክ ነሽ ሰብለ ወንጌል። አሁን የሆነ አመት ላይ መጀመሪያ በፍቅር ምናምን ይኖሩና ከዛ በኋላ ብዙ ሰዎች የሚያደርጉት ብዙ ሚስቶች የነገሩኝ ብዙ ባለትዳሮች ያወሩኝ አሁን ተቀጥቶና የምንኖረው ለልጆቻችን ነው ይሉኛል። እኔ ፍላጎት የለኝም ልጆቼን ለማሳደግ በትዳሯን ፈታች ላለመባል ነው የምኖረው ይሉኛል። ግን እነዚህ ሰዎች አብዛኛዎቹ እንግዲህ እኔ ያገኘኋቸውና ያሉኝ ሰዎች ግን መጀመሪያ ግን አትሊስት የሆነ አታችመንት ነበራቸው እና እኔ ምን መሰለሽ ነው አሁን ማወቅ የፈለኩት ለጠይቀሽ የፈለኩት ምን መሰለሽ መላመዱ እንዴት አልመጣም? ተላምደናል ባብሩ እኮ መላመድ ደግሞ መዋደድን ያመጣል። መዋደድን ያላመጣው ምን መሰለህ ካለም የሱ ባህሪ እንደወደው አላረገኝም። እኔ መዋደድን ያላመጣው ያ ይመስለኛል። ተላምደናል ግን አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ
በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች ከባድ ሀዘን ላይ እንደነበረች ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው ሲደበድባት ነበር የነበረው ሲያንቃት ነበር የነበረው እገልሻለሁ እያለ ሲያስፈራራት ነበር የነበረው ሽጉጥ ተኩሶባታል ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ ለምን ይመታት እንደነበረ እንዴት ይደበድባት እንደነበረ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበር ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። የምታስፈራራበትም በቂ እንትን የለም። ትልቅ ሰው ይመስለኛል ያልከው ወይን እኔ ወይን ጋዜጠኛ አርያ ስላሴ ነው። ሞስት ፕሮባብሊ አርያ ስላሴ ነው። አርያ ስላሴ ከትልቅ በላይ ትልቅ ነው። ባይዘ በችግር ጊዜ በዛ ሀገር ጥርስ ባወጡ ሌቦች በተንቀሸቀዡበት ሰዓት ፊት ለፊት የወጣ ሰው ነው አርያ ስላሴ። እኔም ብሆን በዚች ሀገር ላይ ሌብነት ነውር እስኪመስል ሌብነትን ማጋለጥ ነውር እስኪመስል ድረስ አቅም ሳይኖር የገንዘብ አቅም፣ የፖለቲካ አቅም፣ የእውቅና አቅም ሳይኖር በድፍረት እንደዚህ አይነት ውስጥ መግባታችን የትልቅነታችን ምልክት ነው። እድሜያችን ሜቢ ቁመትና እድሜያችን ካንተ ያነሰ ሊሆን ይችላል። ነገር ግን የሰራነው ነገር ትልቅ ያስብለናል። በዚህ ውስጥ እኛ ቪክቲሞች አይደለንም። ከናንተ የበለጠ ሆዳችንን ቆይ ጋፕ በል ያዘው
ረሃቡ ይሻልሃል ብለነው ነው። ስለዚህ ትልቅነት እንትና ዋርካ እንዳለ አይደለም፣ በሰራው ስራ ልክ ነው የምትለካውና ቀላል ትልቅ ነን እንዴ? ሰለሞን ቦጋለ ይቀጥላል። ሰለሞን ቦጋለ እስር ቤት አስተሳስሮናል ይላል። እንኳን ተሳሰራችሁ ህሊናችን ንጹህ ነበረ ይላል። አሁን እዚህ ሰለሞን መምከር ነው የሚያስፈልገው። መምከር እንዴት ነው የሚያስፈልገው መሰላችሁ? የስካም ባህሪን ሳያውቀው ቀርቶ ነው ወይ ነው። አሁን ሰለሞን የማታውቀው ከሆነ ብቻ ይሄ ምክር ተቀበለኝ። ንግድ ማለት ለትርፍ ነው። መንግስተ ሰማያት ለመግባት ማንኛቸውም ሰው አይሰራም። የሚሰራው ለንግድ። ንግድ ደግሞ የመጨረሻው ሪዛልቱ ትርፍ ነው። ስለዚህ አንድ ካምፓኒ ከስሬ ይሸጣለው 2000 3000 መኪኖችን መጀመሪያ አምጥቼ ከዛም በኋላ እስከ 20000 መኪኖች አመጣለው 3000 መኪኖችን ከስሬ ይሸጣለው ሲል ምንም እያለህ ነው ያለው? ለምሳሌ መኪኖቹ 2.8 ሚሊዮን ብር የገበያ ዋጋቸው ከሆነ እሱ በ1.9 ሚሊዮን ብር ሸጣለው የሚል ከሆነ በእያንዳንዱ መኪና ላይ 900 ሺህ ብር እየከሰርኩ ሸጣለው እንደማለት ነው። ቁጥሩ ላይ ከተሳሳትኩ ሶሪ። 900 ሺህ ብር ከአንድ መኪና ላይ ከስሬ ለዛውም አድሚኒስትሬቲቭ ኮስቱ፣ ፕሮሞሽን ኮስቱ ሌላ ሳይጨምር 3000 መኪኖችን እሸጣለሁ ካለ 3000 መኪኖችን ሲባዛ በ900 ሺህ ብር ካፒታሌን እየከሰርኩ እሸጣለሁ ማለት ነው። ብዙ ጊዜ ኢቢኤስ ቴሌቪዥን ሲነሳ ሉላ ግርማ አብራ ትነሳለች። አረማመዷ፣ ፕሮግራም አቀራረቧ፣ አቀማመጧ፣ አካሄዷ እየተባለ ስለሷ ብቻ ብዙ ይወራል። ንግግሯ ሳቢ ነው። ሐሳቦቿ ደግሞ እጅግ በጣም ምጡቅ ናቸው። በቴሌቪዥን ላይ የምታቀርባቸው ንግግሮች፣ የምታስነሳቸው አንዳንድ ሐሳቦች፣ የምታቀርባቸው ምግቶች ብዙ ጊዜ ለማዳመጥ የሚሰለቹ እንዳልሆኑ ብዙ ኢትዮጵያውያን ይስማሙበታል። ታዲያ ይቺ ድንቅ እንስት በውበቷ ሁሉን የማረከች በአካሄዷ ደግሞ የብዙዎችን ልብና ቀልብ የገዛች በቁጥር ትንሽ የማይባሉ ኢትዮጵያውያን ወንዶች ምነው የኔ በሆነች ብሎ የሚመኟት እጅግ በጣም መልከ መልካምና የተወደደች ሴት እንደሆነች ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። ነገር ግን በሰሞኑ በእሷ ላይ ከሚነገሩ ንግግሮች መካከል እጅግ በጣም ደስ ከሚያሰኙና ይሄ በሆነ ተብሎ የሚያስመኙ ብዙ ኢትዮጵያውያን ደግሞ የሚመኙት አንዳንድ ጉዳዮች እንደተፈጠሩ መረጃዎች ይጠቁማሉ። ሁላችንም እንደምናውቀው ሉላ ገዙ የሁለት ልጆች እናት እንደነበረችና ቀድሞ በነበራት ትዳር ላይ ጥሩ ጊዜ እያሳለፈች ግን በመሃል ላይ አብሮ ለመኖር ባለመስማማታቸው ምክንያት እንደተፋቱና አሁን በራሷ ብቻዋን ሆና ልጆቿን እያሳደገች እንደሆነ ገሃድ የወጣ ሁላችንም የምናውቀው የገሃዱ ሚስጥር ነው። ታዲያ በሰሞኑ ምንድነው የተከሰተው? ከእርሷ ጋራ አብሮ ሊሰራ ከተዘጋጀው ከአርቲስት ዳኒ ጋራ ያላቸው ቅርርብና አካሄዳቸው እጅግ በጣም ደስ የሚያሰኝና ምናልባት ደግሞ አድጎ አሁን ወደ ትዳር እየበቃ ይመስላል። ብዙ ጊዜ አብሮ ያሳልፋሉ። ምናልባትም ደግሞ አንዳንድ ጊዜ ሲያስፈልግ እርሷ ጋር እየሄደ ጊዜ ያሳልፋል፣ ልጆቿንም ይጠይቃል። እርሷም ደግሞ ጊዜ ሲኖራት ወደ እርሱ ትመጣለች። ከተማ ላይም ደግሞ በተደጋጋሚ ብዙ ጊዜ አብረው ይታያሉ። በዚህም ምክንያት አካሄዳቸው ወደ ትዳር እየቀና ይመስላል የሚል አንዳንድ ጥቆማዎች ከዚህም እየወጡ ይገኛሉ። በምስሉ ላይ በአሜሪካ ፍርድ ቤት የምትመለከቱት ትውልደ ኢትዮጵያዊ ነው። የቀድሞ የኬንታኪ ገዢ ከኢትዮጵያ በጉድፈቻ ወስደውት አሳድገውታል። ይህን ዘገባ እስከ መጨረሻው ተከታተሉት። ምን ያክል ወገኖቻችን የሚያሳልፉበትን ህይወት ትመለከቱበታላችሁ ብዬ አስባለሁ። ከ14 ዓመታት በፊት በ2012 አንዲት ትንሽ የኢትዮጵያ ልጅ ነፍስ የተሻለ ህይወትና ብሩህ ተስፋን ሰንጥቃ አሜሪካን ረገጠችም። ስሙ ጆና ይባላል። ምናልባት ወላጅ ቤተሰቦች ያወጡለት ስም ሌላ ሊሆን ይችላል። እሱም በጉዲፈቻ ያሳደጉት ተራ ሰዎች አልነበሩም። የኬንታኪ ግዛት ከፍተኛ ባለስልጣንና አስተዳዳሪ የነበሩት ማት ቤቨንና ባለቤታቸው ግሌና ነበሩ። ጆና አዲስ አባት፣ አዲስ እናትና አዲስ ሀገር አገኘ ብሎ አስቦ ነበረ። ነገር ግን ያ የተስፋ ብርሃን የኋላ ኋላ ወደ አስፈሪ የጨለማ ገደል እንደሚቀየርበት አላወቀም ነበረ።
ዓመታት አለፉ። ጆና 17 ዓመት ሲሞላው አሳዳጊ ቤተሰቦቹ ከቤታቸው አውጥተው ባህር አቋርጠው ጃማይካ ወደሚገኝ የወጣቶች ማረሚያ ማዕከል ወረወሩት። ይህ ስፍራ ማረሚያ ሳይሆን የሲኦል ደጃፍ ነበረ። ጆና እዚያ በገባ በሶስተኛው ቀን ብቻ በማዕከሉ ሰራተኞች የጭካኔ ድብደባ ተፈጸመበት። አፉና አፍንጫው ደም እስኪተፋ ድረስ ያለምንም ርህራሄ ተደበደበ። ውሃ ውስጥ እያሰጠሙ አሰቃዩኝ ሲል ያሳለፈውን ሰቆቃ በእንባ ያስታውሳል። የገዛ አሳዳጊዎቹ ግን የልጃቸውን የድረሱልኝ ጩኸት አልሰሙም። ሌሎች ቤተሰቦች ልጆቻቸውን ከዛ አስከፊ ቦታ ሲያድኑ፣ የሱ አሳዳጊ አባት ግን ስልካቸውን ዘግተው ልጃቸውን ለስቃይ ጥለውት ዝምታን መረጡ። ዛሬ ጆና 19 ዓመቱ ነው። ያሳለፈውን የልጅነት ሰቆቃ፣ የደረሰበትን ክህደትና የተነጠቀውን ፍቅር ይዞ ፍትህ ፍለጋ የፍርድ ቤት ደጃፍ ቆሟል። የትምህርትና የገንዘብ ድጋፍ፣ ከምንም በላይ ደግሞ እንደ ልጅ ዕውቅና ፈልጎ አቤቱታ አቀረበ። የችሎቱ ቀን ደረሰ። ጆና ያ ሁሉ በደል ያደረሰበትን አባቱን ፊት ለፊት ላይ የዳኛውን ፍትህ ሊሰማ ፍርድ ቤት ተገኘ። ነገር ግን የአባቱ ወንበር ባዶ ነበረ። አሳዳጊ አባቱ የቀድሞው የኬንታኪ ግዛት አስተዳዳሪ ማት ቤቨን የፍርድ ቤቱን ጥሪ ንቀው የልጃቸውን እንባ በድጋሚ ረግጠው በችሎቱ ላይ አልተገኙም። ጆና በችሎቱ ፊት እንባውን እያበሰ ማት ለምን እዚህ የለም ብሎ ጠየቀ። ልቡ አሁንም የአባቱን መምጣት ይፈልግ ነበር። ነገር ግን አባቱን ጠንቅቆ ያውቀዋል። ይህ ማት ቤቨን ነው። አለመምጣቱ አያስገርመኝም ሲል በተሰበረ አንደበት በችሎት ውስጥ ተናገረ። እናት ሀገሩን ቋንቋውንና ባህሉን ትቶ የቤተሰብ ሙቀት ፍለጋ የሄደው ኢትዮጵያዊ ጆና ዛሬም በባዕድ ሀገር በዩታ ግዛት ውስጥ መጠጊያቱን ስራና ቋሚ መኖሪያ ለማግኘት ብቻውን እየታገለ ይገኛል። የፍትህ ሚዛን መቼ እንደሚስተካከልለት ባያውቅም የእሱ ታሪክ ግን የብዙ ጉዲፈቻ ልጆችን ድምፅ አልባ ሰቆቃ ለዓለም እያሰማ ይገኛል። ፍርድ ቤቱ የቀድሞውን ኬንታኪ ግዛት አስተዳዳሪ አስገድዶ በቀጣይ ቀጠሮ ያቀርባቸዋል ተብሎ ይጠበቃል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ